ቀጥሎ አምስት ሴንቴንሶችን የምነግራችሁ ሲሆን ሁሉም ሴንቴንሶች ውስጥ ጌት የምትለው ቃል አለች። በመሆኑም ጌት ምን አይነት ትርጉም ነው ይዛ እየመጣች ያለችው እያንዳንዱ ሴንቴንስ ውስጥ የሚለው አብረን ያለን። የመጀመሪያው I got a pen from my friend. I got a pen from my friend. ጌት ጋት ሆና ፓስት ሆና ነው የመጣችው። በትርጉም ደረጃ ተመሳሳይ ነው። ምን አይነት ትርጉም ነው ያላት? ሁለት He got money from his dad. He got money from his dad. ሶስት I got help from my teacher. I got help from my teacher. Number 4, she got an email today. She got an email today. የመጨረሻው ደግሞ did you get my book? Did you get my book? እዚህ ጋር ጌት ራሷን የተቀመጠችው። አምስቱ ሴንቴንሶች ውስጥ ጌት ምን አይነት ትርጉም አላት ብላችሁ ታስባላችሁ? ጌት አብዛኞቻችን ልንገምት እንደምንችለው ትርጉማ ማግኘት ነው አይደለ? የመጀመሪያውን ሴንቴንስ ማየት እንችላለን። I got a pen from my friend. ምን እያልን ነው? ከጓደኛዬ ምን አገኘው? እስክሪብቶ አገኘው እያልኩኝ ነው አይደለ? He got money from his dad. He got money from his dad. ከአባቱ ምን አገኘ? ገንዘብ አገኘ አይደለ? I got help from my teacher. ከአስተማሪዬ ምን አገኘው? እርዳታ እገዛ አገኘው። አራተኛውስ ምን ይላል? She got an email today. ዛሬ ምን አገኘች? ኢሜል አገኘች። the last one አምስተኛ ምን እያልን ነው? ጥያቄ ነው አይደለ? did you get my book? ምን ብዬ እየጠየኩኝ ነው? የኔን መጽሐፍ አገኘኸው ወይ? ስለዚህ ጌት ሁሉም ጋር ተመሳሳይ ትርጉም አላት። ማግኘት 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 የሚል አብዛኞቻችንም ጌትን የምንጠቀማት እንደዚህ ማግኘት የሚለውን ትርጉም እንድሰጠን አድርገን ነው። ጌት ግን ከምናስበው በላይ በጣም በርካታ ትርጉሞች አሏት። ስለዚህ ሁሌ ማግኘት ብቻ ትሆናለች ብለን እንዳናስብ ዛሬ የጌትን አምስት የተለያዩ ጥቅሞች የምንማር ይሆናል። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናል ላይ ሲሆን ስሜ እንተስኖት ወንድሙ ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በቻናላችን ላይ የሚለቀቁትን በርካታ የእንግሊዝኛ ቋንቋ ትምህርቶች እንዲደርሷችሁ ማድረግ ትችላላችሁ። ቀጥታ ወደ ሌሰናችን። ጌት የምንለው ቃል በጣም ብዙ ጊዜ እንጠቀመዋለን፣ በየቦታውም ደግሞ እናየዋለን አይደለ? ጌት በጣም በርካታ ጥቅሞች አሉት ብለናል። ከአምስቱ ጥቅሞቹ የመጀመሪያው ቅድም ሜንሽን ለማድረግ የሞከርኩትኝ ጌት ማግኘት ነው አይደለ? እስቲ ከሱን ጀምር። ጌት ማግኘት በሚለው ትርጉም እንየው። አንደኛ ሺ ጋት፣ እንደምታውቁት ጌት ቨርብ ነው አይደለ? ድርጊት ነው። ጌት ቨርብ ነው። ስለዚህ ቨርቦች ደግሞ ምን አላቸው? v1 v2 v3። ስለዚህ ጋት የምትለው v2 ነች። ኦኬ ቨርብ 2 ፓስት፣ ስለ ፓስት ነው የምናወራው ማለት ነው። she got a present for her birthday. she got a present for her birthday. ለልደቷ ምን አገኘች? ምን ተሰጣት? ምን አገኘች? she got a present ስጦታ አገኘች። ስለዚህ እዚህ ጋር ጋት ትርጉሟ ምንድነው? ማግኘት የሚለውን በዋናነት የምናውቀውን ጥቅም ነው የሰጠችን። ሁለተኛ did you get my message? did you get my message? መልእክቴን አገኘኸው ወይ? መልእክቴ ደረሰህ ወይ? መልእክቴን አገኘኸው ወይ? ጌት አሁንም ማግኘት። ሶስት he got the highest score in class. he got the highest score in class. ክላስ ውስጥ ምን አገኘ? ከፍተኛውን ውጤት the highest score አገኘ። got አሁንም ማግኘት። I got a chance to speak. ምን እያልኩኝ ነው? ምን አገኘኝ? I got a chance to speak. ለማውራት እድል አገኘው። ለማውራት እድል አገኘው። አምስተኛ he got what he asked for. he got what he asked for. የጠየቀውን what he asked for. what he wished for. የተመኘውን የጠየቀውን ምን አለ? አገኘ እያለ ነው ማለት ነው። ስለዚህ ጌት ማግኘት ዋነኛው የምናውቀው ጥቅም ይሄ ነው። ጌት ሌላኛው ጥቅሙ ምንድነው ስንል ጌት ሁለተኛ ጥቅሙ መግዛት ወይም ደግሞ ባይ፣ መግዛት ባይ ነው አይደለ? ጌት
ሁለተኛው ጥቅሙ መግዛት ማለት ይሆናል። ኤግዛምፕሎችን እኔ ሶ ጌት መግዛት ባይ የሚለውን ትርጉም ይሰጠናል ብለናል። ስለዚህ ባይ ወደ ኃላፊ ስታመጡት ቦት አይደለም የሚሆነው። ጌት ወደ ኃላፊ ሲመጣ ጋት። ስለዚህ ጋት ስንል ቦት ገዛ እንደማለት ትወስዱልኛላችሁ። I got a sandwich for lunch. I got a sandwich for lunch. ለምሳ ምን ይዤ መጣው? ምን ገዛው? ሳንድዊች ገዝቼ መጣው ያልኩኝ ነው ማለት ነው። ስለዚህ that means I bought a sandwich እያለ ነው ማለት ነው። so get ሌላኛው ጥቅሙ ነው ይሄ። ሁለት she got a new phone. she got a new phone. አዲስ ስልክ ገዛች። she bought a new phone. ሁለቱም ተመሳሳይ ሚኒንግ መስጠት ይችላሉ። we got tickets for the movie. ለፊልሙ ትኬት ገዝተናል እያለን ነው። ሁሉም ጋር got bought የሚል ትርጉም አላት። I got a new bag for school. ለትምህርት ቤት አዲስ ቦርሳ ገዝቻለሁ። they got some bread at the market. they got some bread at the market. ማርኬት ሄደው ገበያ ቦታ ሄደው ምን ገዝተው መጡ? some bread ዳቦ ገዝተው መጡ። ስለዚህ እንደምታዩት got ሁሉም ጋር እንደ ቅድሙ ማግኘት ሳይሆን መግዛት ባይ የሚል ትርጉም አላት። ቀጥሎ ሶስተኛውን እናያለን። አሁን ጌት አምስት ጥቅሞችን ነው የምናየው። ሶስተኛ ላይ ምን የሚለው እናገኛለን? ቢካም ምን ማለት ነው? ቢካም መሆን መቀየር ማለት ነው አይደለ? ከሆነ ነገር ወደ ሆነ ነገር መቀየር መሆን። ቢካም ፓስቱ ማን ነው? ቢኬም። ስለዚህ ጋት ቀጥሎ ስንል ቢኬም መሆን የሆነ ነገር ሆነ እያለን ነው ማለት ነው። ለምሳሌ ኢት ጨለማ ሆነ ስትሉስ እንዴት ነው? ኢት ቢኬም ዳርክ። ጌትን ተጠቅማችሁስ ቢኬምን በጋት ኢት ጋት ዳርክ። አይ ጋት ታየርድ እንላለን አይደለ? ዩ ሲ ጌት መሆን። እስቲ ኤግዛምፕሎችን ጌት ሶስተኛ ላይ የምናገኘው ጥቅሟ ምንድነው ብለናል? ቢካም መሆን ብለናል አይደለ? let's see the first one. it is getting dark outside. አሁን ደግሞ ጌት ing ሆና መተልች getting it is getting dark outside ምን ይሆን ነው? ውጪ ዳርክ እየሆነ ነው። ውጪው ባጭሩ የጨለመ ነው ማለት ነው። ጨለማ እየሆነ ነው። ስለዚህ getting dark ጨለማ መሆን becoming it is becoming dark outside መሆን። number 2 I am getting hungry now. አሁን ምን እየሆንኩኝ ነው? hungry የተራበ ሰው በአማርኛ እንደዛ እንልም እየራበኝ ነው የምንለው። በርግጥ ግን ምን እየሆንኩኝ ነው? hungry እየሆንኩኝ ነው። I am getting tired. I'm getting tired. I am getting hungry ማለት እንችላለን። እዚህ ጋርም መሆን በሚለው ትይዟታላችሁ። he got angry ምን ሆነ? angry ሆነ። angry ማለት የተናደደ ሰው ሆነ። after hearing the news ምኑን ካዳመጠ በኋላ ዜናውን ከሰማ በኋላ he got angry ተናደደ እያለን ነው ማለት ነው። number 4 the weather got hot. the weather got hot የአየር ሁኔታው ምን ሆነ? ሞቃታማ ሆነ ወይም ደግሞ ሞቃታማ እየሆነ ነው ካላችሁ it is getting እንዳላችሁት the weather is getting hot. the weather is getting cold እየቀዘቀዘ ነው እየሞቀ ነው ማለት ትችላላችሁ። number 5 he is getting better at English. he is getting better at English እንግሊዘኛ ላይ ምንድነው? የተሻለ እየሆነ ነው። የተሻለ እየሆነ ነው። ስለዚህ እዚህ ጋር መሆንን እያሳየንበት ነው ማለት ነው። እንዳያችሁት ጌት እንዳጠቃቀማችን የተለያዩ ትርጉሞችን ይዞልን ይመጣል ማለት ነው። 3 አይተናል። ስቲል ደግሞ አሁንም ጌት ሌሎች ጥቅሞች አሉት። ጌት ቀጥሎ የምናየው ጥቅሙ ምንድነው? ጌት arrive. ጌት በሚገርም ሁኔታ ሌላኛው ደግሞ ትርጉሙ መድረስ ይሆናል። የሆነ ቦታ ደረስኩ ስትሉ እቤት ደረስኩ I got home. you see መድረስ ነው አይደለ? I got to work ወደ ስራ ደረስኩ። you see በዚህ መልኩ
መድረስ የሚለውን ደግሞ እንዴ ኦኬ አሁን እንዳለው ጌት ምን ማለት ነች arrive መሆን ትችላለች አይደለ የሆነ ቦታ ደረስኩ ስንል arrive እንላለን so the first one it says I got home I arrived home I got home late last night ትላምሽት እቤት ምንድን ነበር አምሽቼ ደረስኩ አምሽቼ ነበር የደረስኩትኝ ስለዚህ ስለ መድረስ ነው እዚህ ጋር ጌት የምታወራው እንጂ እስካሁን እንዳየናት ስለ ማግኘት ስለ መግዛት ስለ መሆን አይደለችም ሁለት what time did you get to school አብዛኛው ቦታ got አድርገን ነው ስንጠቀማት የነበረው አሁን ጌት ሆና መታለች አይደለ ለምንድን ነው አንዱ got ለምንድን ነው ደግሞ ጌት የምትሆነው that means got ምንድነች ብለናል past ነች verb to ነች አይደለ ጌት verb one ነች ስለዚህ ቴንስን ስታውቁ በደንብ ስለ ቴንስ ስታውቁ ቨርቦች እንዴት ይቀያየራሉ የሚለውን መረዳት ትችላላችሁ ስለዚህ እሱ ከቴንስ ጋር የሚገናኝ ነው what time did you get to school ትምህርት ቤት ስንት ሰዓት ነበር የደረስከው በየትኛው ታይም ላይ ነበር ትምህርት ቤት የደረስከው ጌት እዚህ ጋር ምንድነች ስለ መድረስ ነው የምታወራው ማለት ነው 3 she got to class early she got to class early ክላስ የደረሰችው አርፍዳ አይደለም በጊዜ ነው ቀደም ብላ ደርሳለች ስለዚህ የሷን መድረስ ነው እዚህ ጋር የሚያወራው ነው ያለነው ማለት ነው 4 they got to the park quickly they got to the park quickly ወደ ፓርክ የደረሱት በፍጥነት ነው 5 we got to the airport at 7 am we got to the airport at 7 am ስለዚህ ኤርፖርት የደረስነው 7 am ላይ ነው ሁሉንም ልብ ብላችሁ ካያችሁ መድረስ እንደዚህ በቤት የደረስኩትኝ አምሽቼ ነው ትምህርት ቤት ስንት ደረስክ እሷ ክላስ የደረሰችው በጊዜ ነው ሁሉም የሚያወሩት arrive የሚለውን ሐሳብ መድረስ የሚለውን ሐሳብ ነው አንድ እዚች ጋር የምጨምርላችሁ ልብ ብለን የምናስተውለው ነገር ምንድነው ጌትን እንደ arrive እንደ መድረስ ስንጠቀማት ጌት ብላችሁ ቀጥታ የደረሳችሁበትን ቦታ መናገር ትችላላችሁ home ቦታዎቹ ናቸው school class the park the airport ጌት ብላችሁ መሃል ላይ ምንም ሳትጨምሩ ቦታው ልታስቀምጡ ትችላላችሁ ወይም ደግሞ ጌት ብላችሁ ቱ ብላችሁ ቦታው ልታስቀምጡ ትችላላችሁ ማለት ነው ቱ ብዙ ጊዜ ታስፈልጋችኋለች ቱን የማትጠቀሙት ያ የምትደርሱበት ቦታ home ብቻ ከሆነ ነው ጌት home ሲሆን ነው ኦኬ ስለዚህ I got home I got to home አንልም እዚህ ጋር ግን get to school got to class got to the park got to the airport got to ሉና to ትጨመራለች ማለት ነው ከምን በስተቀር except home home ስትሉ ግን ቀጥታ ምንም ነገር ሳትጨምሩ ትጠቀማላችሁ ማለት ነው ኦኬ ጌትን አስፍተን ያያናት ነው በርካታ ጥቅሞች እንዳላት ይሄ አንዱ የእንግሊዘኛ ቋንቋ ጸባይ እንደሆነ እንድትረዱ ፈልጋለሁ አንድ ቃል በርካታ ጥቅሞችን ይሰጣል have ብዙ ትርጉሞች አላት አለኝ ብቻ አይደለችም set የሆነ ነገርን ማዘጋጀት ነው አይደለ set እሱ ብቻ አይደለም በጣም በርካታ ይችኛው እንደው በጣም ብዙ ትርጉሞች እንዳሏት ነው የሚነገረው ሌሎቹም እንደዛው ማለት ነው በጣም በርካታ ቃላቶች ትርጉም አላቸው አሁን ጌት አምስተኛው ጥቅሟ ማን ነው ኦኬ ለምሳሌ እዚህ ጋር የጻፍኩትን እዩት did you get my book ምትሏት ተሰርዛለች ቪዲዮ ተቋርጦብኝ ነበር እንደነገት ለዛ ነው እየጻፍኩኝ ቀርጾት ነበር did you get my book መጽሐፌን አገኘኸው did you get my book ይሄ ጌት ድሮ ምናቃት ትርጉሙን ማግኘት did you get my point ብላችሁስ did you get my point ሐሳቤን አገኘኸው ወይ ወይም ደግሞ ተረዳኸኝ ወይ ተረዳኸኝ yes I got you አዎ ተረድቻለሁ ጌት አምስተኛው ጥቅሟ ምንድነው ማለት ነው መረዳት understand ማድረግ እሱን ነው ጌት የመጨረሻው አምስተኛ ብለን እናስቀምጣት understand የሚለውን ትርጉም እንደምትይዝ ማወቅ ይተበቅብናል ይሄ ኮመን ነው ብዙ ጊዜ እናስተውለዋለን number 1 did you get me did you get me did you get my point እንላለን አይደለ did you get me ተረዳኸኝ did you understand me ከምን did you get me ነው ምንለው በቀላሉ I didn't get his joke
የሱን ቀልድ አልተረዳሁትኝም። I didn't understand his joke እያለ ነው ማለት ነው። Number 3 she didn't get አልተረዳችውም what the teacher explained አስተማሪው ያስረዳውን ነገር እሷ አልተረዳችውም ፈጽሞ። Number 4 I got the story at last መጀመሪያ ሊገባኝ አልቻለም የተወራው ስቶሪ ታሪክ ግን at last በመጨረሻ ተረዳሁት ማለት ነው። finally በመጨረሻ ተረዳሁት። 5 did you get what I meant ልል የፈለኩትን ነገር ተረድተኛል ልል እኔ ማለት የፈለኩትን ነገር ተረድተኛል እያልን ነው ማለት ነው። ስለዚህ በዚህ መልኩ ጌት በተለያየ እንደምንጠቀማት ማየት እንችላለን። ጌት የመጀመሪያው ምንድነው? obtain means ማግኘት፣ ቀጥሎ ደግሞ መግዛት buy፣ ቀጥሎ ደግሞ መሆን become፣ ቀጥሎ ደግሞ መድረስ arrive፣ አሁን ደግሞ ማንን ጨመርን? understand። you see በርካታ ጥቅሞች አሉት። ይሄ ብቻ ግን አይደለም እንዳይበዛባችሁ ብዬ ነው እንጂ ጌት እነዚህ ብቻ ጥቅሞች አይደለም ያሉት። ከዚህ በላይ መጨመር እንችላለን። ወደፊት በደንብ እያሰፋነው እንመጣለን። ይሄንን ትምህርት እንደተለመደው በፒዲኤፍ ኖት ቴሌግራም ቻናላችን ላይ ያስቀምጠናል። ሰዋሰው አካዳሚ ብላችሁ ሰርች ማድረግ ቴሌግራም ላይ ወይም ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጠናል። ጆይን ብላችሁ ፒዲኤፉን ደጋግማችሁ ማንበብ ትችላላችሁ ማለት ነው። ኔክስት ታይም ሌላ ትምህርት ይዤ እመጣለሁ። ቻው።